ላላ ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። እኔ የምላችሁ ጋይስ እንግዲህ ብሩኬ ማለት ነው መኪና ውስጥ ሆኖ ማን አለ ላንቺ ማን አለ ለኔ እንዳንቺ። አዎ እንደዚህ ነው ያንቺን ብሎ ዘፋኝ ደግሞ ማትሲውን ነገር ለምን ትሞክራለሽ? አዎ ማን አለ ለኔ እንዳንቺ የኔ ልዩ ብሎ እየዘፈነላት ነበረ ማለት ነው። ለኔ ልዩ ነሽ አንቺ የሚለው ሙዚቃ በጣም የሆነ 2014 ነው ምናምን በጣም ቫይራል ሆኖ በጣም ብዙ ሰው ነበር የሚወደው ማለት ነው። እና በሱ ሙዚቃ ለሃይሚ ዘፈነላት ማለት ነው። ሃይሚ ደግሞ የኔ ብላ ልብ ቅርጽ ጽፋለታለች። እና እንደው ዝም ብዬ ሳስበው ልጁ መኪና ውስጥ ነው እና ትቷት እየሄድ እንዳይሆን ብቻ ወይዘሪት እዩ እንግዲህ አዲስ አበባ ድረስ ሄደሽ ልትለመኝ ነው ማለት ነው። ብትለመኝም ቢያልሽ እንግዲህ እንደዚህ እኮ ነው። ክብር አይወድለትም። አንዳንድ ሰው ሲከበር በጣም ይደብረዋል። ታውቃላችሁ ቡኒያ ማመዳም ሰው አለ፣ የሆነ መሰደም መገልፈጥ ምናምን የሚፈልግ ሰው አለ። እንደዛ አይነት ሰው ናት እዩ ማለት ነው። እና እንግዲህ ብሩኬ በክብር ባክሽ ነይ የምትፈልጊውን ነገር ላድርግልሽ ቢላት እምቢ ብላ ብሩኬ እየሄደ ይሆን ወይ ደግሞ ዛሬ ቪዲዮ ይኖራል ማለት ነው። ጥሏት ሂድ ምናምን እያለው ነበር ብዙዎቻችን። ግን እንዲሁ ዝም እንደዚህ ጅምርምር እንዳለ እንኳን ጥሏት አይሄድም ወይ ድጋሚ ጠይቃታል ምናምን እንጂ ዝም ብሎ ይሄዳል ብዬ አላስብም። ዞረኔ ግምቴ ልንገራችሁ ዛሬ ምን ይፈጠራል ነው። አንደኛ እነሱ ድራማ እየሰሩብን ከሆነ ይሄ ድራማ በጣም ይቀጥላል። እዩም ቢያለች ከዛ ፖሊስ ጣቢያ ሄደው ሲከሱ ከዛ ብሩኬን ደግሞ እንደዚህ አላደረግም ብላ እሷ ታሳስረዋለች። እርግጠኛ ነኝ እንደ ድራማ ማለት ነው። እንደነ እስካሁን ድረስ ብሩኬና ሃይሚ እነ ብሩክ ቻናል ላይ ፖሊስ የውሸት ፖሊስ አምጥተው አያውቁም ነበረ። ግን እንግዲህ ያው ዶላር ስለሆነ እንደና አብርሽ የውሸት ፖሊስ ወይ ማስክ አልብሰው ምናምን ሊያመጡ ይችላሉ። እና አብርሃም ታስታውሳላችሁ ስንት ጊዜ እንደሚያመጡ። የአብርሽ ጓደኛ አንድ ፖሊስ ጓደኛ አለው ቡታጅራ። በቃ እሱን ሁሌ ድራማ ውስጥ እያስገባ በዩኒፎርም ነበር የሚሰራውና እንግዲህ እዩን ወይ ከሳስናት ብለው ይመጣሉ ወይ ደግሞ ፈቃደኛ ሆና ወደ ዲኤንኤ ሄደሽ ብለው ወደ ሆስፒታል ይሄዳሉ ማለት ነው። በቃ ከዛ ውጭ ሌላ ምንም የሚሆን ነገር ይኖራል ብዬ አላስብም። ወይ ክስ ነው የሚከሱት ወይ ደግሞ እሺ ብላ ሄደሽ ብለው ነው የሚመጡትኝ እንጂ ብሩኬ ይመለሳል የሚል ሀሳብ የለኝም አሁን ማለት ነው። ነገሮችን ሳልቋጫቸው በገንዘብም ሆነ በህግም ሆነ ሳልቋጭ አልመለስም እስካለ ድረስ ይመለሳል ብዬ አላስብም። ግን የኔ ሀሳብ እዚህ ጋር ደግሞ ሃይሚን አዛኝ አድርገዋታል። ደስ ቢል ካራክተር ነው የሰጣችኋት። አዛኝ አትክሰሷት፣ ስማችሁን በስም ማጥፋት አትክሰሷት ምናምን እያለች ነው። በእርግጥ ሃይሚ የሆነ ክፉ ሰው ናት እያልኩ አይደለም፣ ገብቷችኋል አይደለ? ግን የሆነ ህይወታችሁን ሊያበላሽ የሚፈልግን ሰው መቼም ጥሩ ነገር አትመኙለትም። ግን እሷ በጣም ጥሩ ነገር ነው እየተመኘችላት ያለችው ማለት ነው ለእዩ። በስም ማጥፋት አትክሰሷት፣ የልጅ እናት ናት ብትታሰር ምናምን እያለች ነበረ። ሲጀመር የሃይሚን ባህሪ የእዩን ባህሪ አልተረዳችኋትም እናንተ ራሱ ይመስለኛል። እንደዚህ ሲሽቆጠቆጡላት የማትወድ ሴት ነው። ቢኒ ራሱ ታውቃላችሁ በጥፊ ሲጠፈጥፋት ነው ልክ የምትገባው። ሲሰድባት፣ ሲገለፍጣት፣ ሲያንቋሽሻት ምናምን ትስተካከለች። ከዛ ውጭ ግን በክብር እንደዚህ አርጊ ሲላት እሺ አትልም ነበር ታውቃላችሁ። ስለዚህ አሁን ቢሆን ሃይሚ ለእሷ የዋህ ከሆንሽ ቅን ከሆንሽ ካዘንሽላት እሷን ለመርዳት ከሞከረች የአንቺን ህይወት ነው መልሳ ለማመሰቃቀል የምትሞክረው። እኔ ሃይሚ ብቻሽን ላናገርሽ ለምን ብቻውን ማግኘት ፈለግሽ ብላ እንዳታገኛት ነው የሚፈራው። ብቻ ግን መገናኘት አያስፈልግም። ከፈለገች ራሷ ትመጣለች። ክስ ራሱ መሄዱ እኔ ያስቀኛል በጣም። እናንተ ልትከሱ ብትሄዱ በጣም ነው የምስቀው። ምክንያቱም እሷ ናት እኮ ውሸት ሀቅ አለኝ ተጭበርብር ያለው ሰው አሽቻለሁ የምትለው እኮ። ያኛው ኦልሬዲ አባት ነው ብሏል። አንተም አባት አይደለውም ብለህ አቋማችሁን ሁለታችሁን እስከያዛችሁ ድረስ ስለዚህ እሷ ናት ተጭበርብር ያለው ያለችው እሷ ናት መክሰስ ያለባት። ስለዚህ እምቢ ካለች ደግሞ እሷ ናት ወይ ከሳችሁ በግድ ወይ ምናምን በማድረግ አይደለም። ልጅቷን እንስረቅም አላሉም ጭራሽ ልጅቷን እናምጣ። እሷ ጸጉር ላምጣላችሁ አለች ከትናንት ወዲያ። እነሱ ደግሞ ልጅቷን እናምጣና እናስመርምራት። እንዴ አረጅ ልጅ ተሰቃይሽ ተረግዛም ተሰቃይታ አሁንም ደግሞ በሁለት ጎረምሳ እያመናጨቃችሁ ፋራ። ይሄ የሚያሳስራችሁ ነገር ነው። በነገራችን ላይ የሰው ልጅ ይዛችሁ ሆስፒታል ብትሄዱ ትታሰራላችሁ። ስለዚህ እሷ ደግሞ የምትፈልገው እናንተን የሆነ ነገር ማድረግ በቃ ተንኮል
መስራት እኛ ከተመልካች ጋር እኔ ማን እንደሆን ታውቃላችሁ እኔ ምናምን ስለምትል ያንን ነገር ማሳየት ትፈልጋለች ፓወሯን በሆነች ስበብ። ስለዚህ እናንተን መቀመቅ ነው የምትከታችሁ እና የሰው ልጅ ወስዳችሁ ምን ልታረጓት ነው? ልጅ አራት አስቁኝ። ይሄ ቢኒ የሚባለው ልጅ ደግሞ ከፈለገ ብሩኬ የቢኒ ተባባሪ መሆን የለብን። ምክንያቱም ቢኒ ልጅቷን እፈልጋታለሁ እያለ ነው አይደለ? ስለዚህ እሱ ከፈለገ እሱ ራሱ ዲኤንኤ ያድርግና አባት አይደለም ከተባለ ካንተ ጋርም ጥርጣሬ ያለው እሱ ይቅረብልኝ ብሎ አንተንም እንትን ይበል። በቃ ሁለታችሁንም እሱ ይጠይቅህ እንጂ ራሱ ይመርመር፣ ራሱ ይሞክር እሷን። ከዛ በተረፈ አንተን አብረህ ሄድ፣ እንደዚህ እናርግ። አንተ እኮ ዞሮ ያላመንክበት ነገር ነው። ስለዚህ እሱን ተከትለህ ወይ ክስ መክሰስ ወይ ምናምን አያስፈልግም ብዬ ነው የማስበው። ከከሰሳችኋት ግን የምሬ ነው ብሩኬ መቀመቅ ነው የምትገባው። ታያለ ማለት ነው። በሆነ ነገር አድርጋ ልታሳስር ሁሉ ትችላለች። ገባህ አይደለም? አባት ነበረ እንደዚህ አርጎኝ አንቋሾኝ እርጉዝ እያለው ገፍትሮኝ ያንን ቪዲዮ አለ የድራማውን ቪዲዮ ራሱ እያሳየች እንደዚህ መጥቶኝ ነበረ። ስለዚህ እነሱ ደግሞ ማስረጃ ነው የሚፈልጉት። ያንን ቪዲዮ ካሳየች የሆነ ሰዓት አሁን ቤቱ መታ ስትገፈትራት እዛ የሆነ ቡታጅራ ራሱ ያንን ቪዲዮ ካሳየች ብህ ሊያሳስር ይችላል። የምሬ ነው የምልና ወደ ክስ ከሄድ በቃ ትልቅ ችግር ውስጥ እንዳታስገባህ ማለት ነው። ምክንያቱም እሷ የምትፈልገው በቃ እኔ ጎበዝ ነኝ፣ እኔ ጀግና ነኝ፣ ምንም ነገር ማድረግ ከፈለኩ ማድረግ ይችላለሁ እያለች ስለሆነ እንደዛ ልታደርግብህ ስለምትችል እንደውም ከዚህ ነገር መራቅ ነው። ብዙ ፕሮሰስ፣ ብዙ ነገር፣ ብዙ ኮተት፣ ብዙ መዘዝ ነው የሚያመጣብህ። ሲቀጥል ደግሞ አባት ብትሆን ራሱ የሞራል ካሳ ክፈል ትባላለህ። ዩቲዩብ ላይ ያለው ቪዲዮ በሙሉ ካሳየች በቃ በጣም ነው የሚከብደው። ምናልባት አባት ከሆንክ ማለት ነው። ካልሆንክ እሷ ናት የሚፈረድባት በስም ማጥፋት። ግን ደግሞ ባለፈው የእርግዝናው ጊዜም ድርቅ ስላለች ድርቅ ማለት ስለምትወድ ትንሽ ይለምኑኝ ለማመጡኝ ብላ ይሆናል። ግን ደግሞ እንደዚህ ለማመጡኛል ወይ ይለምኑኛል ስትል ደግሞ ብሩኬ ሀሳቡን ቀይሮ ጥሏት ሄዶ በቃ አዲስ አበባ ሄዳ ደግሞ ቤታቸው ድረስ ተረብሻለች። ነገሩ እሷ እኮ ምንም ሼም የሚባል ነገር የላትም፣ ቪዲዮንታ የላትም ጭራሽ። አሁንማ ያን እርጉዙና የልጅ አባት ቤት ነው ብላ የተቀመጠች አሁን ጭራሽ ስትወልድማ ልጇን ይዛ ሄዳ እዛ ቁጭ ነው የምትለው፣ አልወጣም ነው የምትለው። ስለዚህ ሰበብ ነው የምትፈልገው እሱ አዲስ አበባ ለመምጣትና ቢሄዱ ራስ ተከትላቸው ትሄዳለች። እንደው ብሩኬ ይሄ ነገር አያስፈልግም ብሎ ቢሄዱም ተከትላቸው ትሄዳለች። እና ልጅቱ ምንም የምትፋታቸው አይነት አይደለችም። በምን መንገድ እንደምትፋታቸው አላቅም። ግን ደግሞ እነሱ ይሄን ያክል ለክስም ለምንም መሄድ የለባቸውም። ባሄዱም ግን ትተዋት ቢሄዱ ደግሞ ወደ አዲስ አበባ ትሄዳለች አብራ ተከትላ። እኔ እናድርግ ሲሏት አልፈልግም። እና ልጅቷ እኔ እንደውም ከማን እንዳረገዘች ሁሉ ግራ ገብቶባታል። ከማን ጋር ዲኤንኤ እንደምታረግ የሆነ የተወዛገበች ይመስላል። በቃ የሱ ይሆን የሱ አይሆን ይሆን የሌላ ይሆን በቃ እንደዚህ አይነት ሀሳብ አእምሯ ላይ እያቃጨለባት ነው ብዬ ነው የማስበው እንጂ እርግጠኛ ብትሆን ወይ ትመጣ ነበረ። እና ያው ውርደት ደግሞ ታውቃላችሁ እዚህ ጋር እንደዛ ስትቀደድ ከርማ ስትጎረን ምናምን ከርማ ሌላ ውሸት ሲገኝባት እንግዲህ ብዙ ነገር ሊደርስባት ስለሚችል ማለት ነው። ከዛ በፊትም እውነታው ጭ ብላ ስላላወጣች የሆነ ሼም ይዟት ሊሆን ይችላል። እንግዲህ አናቅም። ዛሬ የሚሰሩትን ቪዲዮ በእርግጠኝነት ዛሬ ቪዲዮ ይኖራል ወይ በእዩ ቤት ወይ በሀይሚ ወር በቡሩኬ። ትናንትና በዛኙ በእንትና ቻናል ተለቋለኝ። እንግዲህ ያው በየተራ የሚለቁት ስራ እንደሆነ ታውቃላችሁ፣ በየተራ ሲለቁ ማለት ነው። እና ያው እንግዲህ ሄዱበት ስሩ ወረዳ ምን አባቱ